ፍቅር ግን ውለታሽ ብዙ ነው። በጣም 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 ላደረግሽው ነገር የእውነት ምስጋና ይገባሻል ብዬ አምናለሁ። ይሄም ብላችሁ ከሩታ ጎንም ከሄርሜላ ጎንም ሆኜ ነው ይሄም ነገር የማወራው። ምክንያቱም ምን መሰላችሁ የአብርሃምን እውነተኛ ማንነት ያጋለጠች በሳት ያጋለጠች ሴት እንትኖር ፍቅር ናት። ሄርሜላ ልታማራ አይገባም በዚህ ጉዳይ ላይ እንደውም ልታመሰግናት ነው የሚገባው። እንደውም ፍቅርን በጣም መስግና እጇን ስማ አመሰግናለሁ የአብርሃምን ትክክለኛ ባህሪ ስላጋለጥሽ አመሰግናለሁ ብላ መለያየት ነው እንጂ ያለባት አሁንም አብርሃም ጋር ለመሆን እንዲተፍተፍ ማለት አለባት ብዬ አላምንም። እኔ ይሄ የሄርሜላን ኳሊቲ ያወርደዋል ወደታች። በአሁኑ ሰዓት ግን ማለት ነው በቃ እኔ ሩታ እንዴት በቃ እንዴት እንዳከበርኳት እኔ የማውቀው እንዴት እንደወደድኳት መጀመሪያም ወዳት ነበረ ምርጥ እህቴ እንዴት እንዳከበርኳት እኔ የማውቀው ኬር ሁላ አልሰጠቻቸውም። ምንም በቃ ምንም አልመሰላትም። አብርሃም ካሁን በኋላ ከማንም ጋር ሆነ ከዛች ጋር ሆነ ከዚች ጋር ሆነ እሷ የሚመለከታት ነገር የለም። አሁን ሰዓት ላይ እናንተ ያላችሁበት ቦታ አይመጠናትም። ሩታ የራሷ ክብር ያላት ኳሊቲ ያላት ሴት ናት። ይሄም እላችሁ ለቪዲዮ አይደለም ለሩታ ማወራው እውነት ስለሆነ ነው። እስቲ አቃቂር አውጡባት፣ ችግር የለውም እንቀበላለን። ሩታ በሰዓት በጣም ኳሊቲ ያላት ሴት ናት። አሁን ላይ ደግሞ እያደረገች ያለችው ነገር በጣም 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 ተመችቶኛል። ሄርሜላ ግን ኳሊቲሽን እያወረድሽ ነው። ፍቅር ላንቺ በላል ብዙ ነገር ያደረገችው የአብርሃም ማንነት ተጋለጠ። ኮሜንት ላይ ገብታችሁ የአብርሃም እኮ የፈዘዘው እንዲሆነው አብርሃም ፋይል ስለተያዘበት ነው፣ በተኛበት በራቁቱ ፎቶ ስላለሰች ነው፣ ቪዲዮ ስለያዘችበት ፋይል ስላለ ነው፣ አብርሃም ሳይፈልግ ነው ከፍቅር ጋር የሆነው የምትሉ ሰዎች መጀመሪያ መኪናው ሲላላ ሳይፈልግ ነው። 2 ቀን ሙሉ ከሷ ጋር ራስ ሲበላ ሩም ሲገባ ሲተኛ ከዛ በኋላ ነቃና ያ ፋይል ስለወጣበት እንዴት አድርጎ ማስተባበል እንዳለበት ጭንቅላቱ ነገረው። ከዛ በኋላ መፍዘዝ ጀመረ ማለት ነው። ፍቅር ደግሞ በጣም ብልጥ ናት፣ ፋይል ትይዛለች። ምክንያቱም ነገ ምን እንደሚያወራ ስለምታውቅ ራሷ ነገ አብርሃም ምን አይነት ሰው እንደሆነ ነገ ላይ ያደረገውን ካደረገ የሆነውን ከሆነ በኋላ የፈለገውን ነገር ካደረገ በኋላ ከተደሰተ በኋላ ከሷ ጋር ተመቻችቶ ምናምን ከሳማት ካደረ በኋላ ነገ ምን አይነት ሰው እንደሚሆን ታውቃለች እሷ። ያን ስለምታውቅ ግን ፋይል ያዘች። በጣም ብልጥ ሰው ስለሆነች ማለት ነው። የአብርሃምን ትክክለኛ ማንነት አጋለጠች። እሷ አሁን አጋለጠች። የአብርሃምን ትክክለኛ ማንነት ተጋለጠ። ሁሉም ሰው ጋር መደበቅ አንችልም እኛ፣ ምክንያቱም ተጋለጠ። ራሱ አጋለጠው ያለበትን ሁኔታ፣ የሆነውን ነገር፣ የሚያደርጋቸውን ነገሮች፣ ያንዳንዱ ነገሮች ተጋለጡ። በቃ እኛ እኮ የምንደብቀው ነገር የለም። ለኛው እኛ ለሱ ጥብቅና የምንቆምበት ነገር የለም። እዚህ ጋር ያደረገውን ነገር እያደረገ ስለሆነ የወጣበት ፋይል አለ። የሚሆንባቸው ቦታዎች አሉ። ታማኝ አይደለም፣ ከምንም በላይ ታማኝ አይደለም። አብርሃም ታማኝ አይደለም። አንድ ሴት ላይ ረግቶ ከአንድ ሴት ጋር ህይወቱን መምራት መቀጠል መቆየት አይፈልግም። በቃ መዝለል ነው የሚፈልገው እሱ። ልጅነቱን አልጨረሰም፣ ገና ልጅ ነው። ቦርቆ አልጨረሰም። አብርሃም ቦርቆ አልጨረሰም። ለዛ ይቀረዋል፣ ብዙ ነገር ስለሚቀረው ነው አብርሃም። ያም ማንነቱን ደግሞ ፍቅር በፋይል አስደግፋ አቀረበችልን። እኛ መዋሸት አንችልም፣ መካድ አንችልም። አይናችን ያየውን አይናችንን መካድ አንችልም። እኛ ሄርሜላ ለአንቺ በጣም ትልቅ ፌቨር ነው ያደረገችልሽ አለችው ፍቅር። ለአንቺ ብዙ ነገር ያደረገችልሽ፣ አንቺ ግን መንቃት አልቻልሽም ነው በዛ ምልሽ። ነቃቤ እንጂ ፈዝሻል። የከተማ ልጅ አይደለሽም እንዴ? አንድ ሰው ላይ ሙጭጭ ብለሽ እንዴ? ኧረ አይነፋም። ሄርሜላ ቆንጂዬ ነሽ፣ ወጣት ነሽ፣ ብዙ ወንድ ይፈልግሻል። መርጠሽ ከአንድ ሰው ጋር ከሱ የተሻለ ወንድ ጋር መሆን ትችያለሽ ብዬ አስባለሁ። አብርሃም ላይ ግን የሙጥኝ ብለሽ እንደዚህ እንትን ማለትሽ ጥሩ ነው ብዬ አላምንም። ፍቅር ላንቺ በጣም ጥሩ ነገር እያደረገች እንደሆነ ስለሚሰማኝ ነው ያን ነገር ምላችሁ። ቡዜ ምን አድርጉ ነው የምትይው? ቆይ እኔ ግርብ ነው የምትይ። በቃ እኔ ሁሌ ከወንድሜ ጎን ነኝ፣ ሁሌ በቃ ወንድሜ ነው የምደግፈው፣ ሁሌም ከወንድሜ ጎን ሆኜ በቃ ከእሱ ጋር የሚመጡትን ነገሮች በሙሉ ጋፍጣለሁ ነው የምትይው እንዴ? በቃ ከዚህ በላይ እኮ ምን ብልግናው ወጣ እኮ የአብርሃም። ኦፍ ኮርስ ልክ ነሽ፣ አንቺ ወንድምሽ ነው፣ ታላቅ እህቱ ነሽ። ማናችንም ከቤተሰባችን ጎን መቆም አለብን ብዬ አምናለሁ በየትኛውም አይነት ሁኔታ። ግን ጥፋት ሲያጠፋ አጥፍታል በይ፣ እንደ ኤፍሬም አጥፍታል በይ። አቋም ይኑርሽ። ዝሙትን አታበረታች። እስቲ ከአንድ ሴት ወደ ሌላ ሴት የሚሄድን ሰው፣ ይሄ የሚባልግን ሰው አታበረታች። ለምን ታበረታቻለሽ? ሁሌ እያበረታታሽ ነው የምናይሽ እኛ። ሁሌ ስታበረታች ነው በቃ የምናይሽ። አንደኛ ትዳርን አትወጂም፣ ትዳርን አትደግፍም። ልጅ ከአባቱ ጋር አደገ አላደገ ጉዳይሽ አይደለም፣ አይመለከትሽም። ሚስቱን ፈቶ ሌላ ሴት እንዲያገባን የምትፈልጊው በጣም 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 ይቀራሻል። አንቺ ራሱ አስተሳሰብ ላይ በጣም ይቀራሻል።
ዝሙትን የምታበረታች ሰው ነሽ። አብርሃም እንደው ለዚህ ለሁሉ ነገር ለመሆኑ አንደኛ ጥያቄውም አንቺ ነሽ ብዬ ነው የማምነው። እንደ ታላቅ እያየሽ እንደ ታላቅ እህቱ እያየሽ አንቺ ግን ለሚያደርጋቸው እያንዳንዱ ስህተቶች ደግሞ ይጠበቅሽ ድጋፍ ትሰጪዋለሽ፣ ከሱ ጎን ትሆኛለሽ። ይሄ አይደለም እህትነት፣ ይሄ አይደለም ከቤተሰብ ጎን አንድ ላይ መሆን ማለት ይሄ አይደለም። ምትወጂው ቢሆን ኖሮ አንቺ እሱ ምትወጂው ቢሆን ኖሮ የእውነት ወንድምሽን ምትወጂው ቢሆን ኖሮ ስተት ሲያጠፋ ሰርተሃል፣ ተቆጠብ ከዚህ ስተት። እኔ ታላቅ እህት ነኝ እመክርሃለሁ። እንደ ታላቅ እህትነቴ ግን ስተት ጎን ስትሆን ከአንተ ጎን አልሆንም ብለሽ አቋምሽን ልታሳይ ይገባ ነበር። እንደ ትልቅ ሰውነትሽ ማለት ትልቅ ሰው ነሽ አንቺ። ግን እያንዳንዱ ድርጊትሽ በጠቅላላ ስተት ነው። አንቺ ደግሞ ያንቺ እድሜና ያንቺ ያለሽበት ሁኔታ የእድሜሽ ሁኔታና የሜንታሊቲ ደረጃሽ በጣም የወረደ ነው። ጭንቅላትሽ የወረደ ነው። አስተሳሰብሽ የወረደ ነው። ሁሌ ብልግና፣ ሁሌ ዝሙትን፣ ሁሌ መፋታትን፣ ይሄ አብርሃም የሚያደርጋችሁ እያንዳንዱ ነገሮች መደገፍን፣ ስተቱን መደገፍ። እስቲ አንዴ እንኳን ተችው እንጂ ኧረ ተች እስቲ እንደ ኤፍሬም ሁኚ አንዴ እንኳን። ኤፍሬም እኮ አቋም ይዞ ያውቀዋል፣ አብርሃምን ያውቀዋል፣ ምን አይነት ሰው እንደሆነ ያውቀዋል። ምንም አይነት ስተት ቢሰራ ከወንድሙ ጎን አይቆምም። ምክንያቱም ስተት እየሰራ ስለሆነ ስተቱን ያጋልጥበታል እንጂ ከወንድሙ ጎን አይቆምም። አንደው ኤፍሬም በጣም ለሱ ትዳር እንዲመለስ ልጅየው ልዑሌ አባቱን እያየ እንዲያድግ ከአባቱ ጋር እንዲያድግ አባትየው ቁርሱን ሲበላ አብሮ እያጎረሰው እንዲያበላው የአባትነትን ፍቅር እስከ ጥግ ድረስ እንዲያይ ቤተሰቡ እንዳይፈርስ ትዳሩ እንዳይፈርስ የተቻለውን በሙሉ ያደርጋል። ይሄ ነው የበሰለ ሰው ሜንታሊቲ ማለት የኤፍሬም ሜንታሊቲ ነው፣ የኤፍሬም ጭንቅላት ነው። ከታናሽ አትማሪም አንቺ ቡዜ? ከታናሽ መማር ያቅትሻል? ተይ፣ ከታላቅሽ ተይ። ከታናሽ ወንድምሽ መማር ያቅታችኋል? ሁለታችሁ ሶስታችሁም ከዴቭ ጋር። ኤፍሬም ታናሻችሁ ነው። አረ አብርሃም ታላቅ ነው ከኤፍሬም። ቡዜና ዴቭ ደግሞ ሁለታችሁም ከሁሉም ታላቅ ናችሁ። አትሊስት ከኤፍሬም መማር ያቅታችኋል? ከታናሻችሁ መማር ያቅታችኋል? ምን ያህል ማይንድ እንዳለው ምን ያህል ማስተር ማይንድ ያለው ሰው እንደሆነ እንዴት በዚህ አስተሳሰቡ እንዴት ነው ኤፍሬምን እኛ ማናደንቀው? እንዴት ነው እስቲ አስቡት። እንኳን ሳገባ ሳይወልድ ማለት የትዳርን ጥቅም የሚያክሰው ትዳር ምን ያህል ክቡር እንደሆነ የሚያክሰው አንድ ሰው በቃል ኪዳን ከፈጸመ ከተጋባ መፋታት እንደሌለበት የሚያምን ሰው ነው። ፍቺን የማይደግፍ ሰው ነው። ቤተሰብ ሁሌም አንድ ላይ ሆኖ እንዲኖር የሚመክር የሚሆን ሰው ነው። እና እሱን ከሩታ ጎን ቆመ ብላችሁ እንዴት ምታደርጋችሁ ዘቻችኋል? እንዴት ምታደርጋችሁ? የእናንተ ጅልነት ነው እንጂ የእናንተ ያሳሰብ ደረጃችሁ መውረድ ነው እንጂ ኤፍሬም ስተሰርቶ አይደል። ኤፍሬም ሁሌም ልክ እያደረገ ነው የሚቀጥለው። ልክ ነው ወንድሜ፣ ጠንክር በልልኝ። ከዚህ በላይ ጠንክር ለቀጥል፣ ባለህበት ጠንክር በለህ ቀጥል። በቃ ይሄ ነው የሚያስፈልጋችሁ ለነሱ። ልካቸው የሚነግራቸው እሱ ስለማይወዱ ነው ስለማይፈልጉ እንጂ አንተ ስተት ሰርታ አይደለም። ኤፍሬም ስተት እንዳልሰራ በደንብ ታውቃላችሁ እናንተ። ኤፍሬም የስተት መንገድ ውስጥ እንዳልሆነ ታውቃላችሁ። ጨፍን ጠላቻ ግን ለሩታ ስላላችሁ ነው ኤፍሬምንም የጠላችሁት። አንድ ላይ ጠቅልላችሁ ኤፍሬምንም የጠላችሁት ሩታን ስለማትወዷት ነው። ምክንያቱም ሩታ ትበልጣችኋለች፣ ከእናንተ ደረጃ ከፍ ትላለች። ሩታ በጣም ትበልጣችኋለች። ያ ቅናት አለ መንፈስ፣ የቅናት መንፈስ ቡዜ ላይ አለ። ለምን በለጠችን? በቁንጅና ትበልጥሻለች፣ በአስተሳሰብ ትበልጥሻለች፣ በብዙ ነገር ትበልጥሻለች። አንቺ ስለምታቂ ነው፣ ያን ነገር ስለምታቂ ነው ቡዜ ሩታን የምትጠያት። እንደማይጠላ ሰው ለማስመሰል ተሞክሪያለሽ እንጂ በጣም ትጠያታለሽ ሩታን። በሁሉም ነገር ስለምትበልጥሽ ተቀኝባታለሽ። በአስተሳሰብ ትበልጥሻለች፣ በቁንጅና ትበልጥሽ፣ በሁሉም ነገር ትበልጥሻለች። ያ ነገር ነው የሚያስቀናሽ አንቺ፣ ያ ነገር ያንገበግብሻል። ለዛም ነው አብርሃምና ሩታ አንድ ላይ እንዳይሆኑ የምትፈልጊው። የተሻለሽን ነገር በሙሉ ያደረግሽ እያቀነባበርሽ ውሸቱ ነገር እያወራሽ ሁሉ አብርሃም ከሩታ ጋር እንዳይሆን የምታደርገው አንቺ ነው። ለዛ ነው ስለምትቀኝባት። የፈለገ ብትቀኝባት ግን ማለት ነው ከሩታ እንደማትበልጪ እኔን ነገር ይፈልጋል። አትበልጫትም፣ አደርሻትም። ሲጀመር አትለካኩም። አንቺና የሩታ ደረጃ አትለካኩም። ትበልጥሻለች፣ በብዙ ነገር ትበልጥሻለች። አሳይተናለች ደግሞ። ለዛም ነው እኛ ምን ደግፋት። ለዛም ነው ስተት ስለሌለባት ነው። ስተት እንኳን ቢኖርባት
ይቅርታ ሄዳ የምጠይቅ ሰው ናት። በሰው ስትት እንኳን እሷ ባላጠፋችው ነገር ሰው አጥፍቶ እንኳን ይቅርታ የምጠይቅ ሰው ናት ሩታ። ምን ያህል ንጹህ ልብ እንዳላት የምናውቀው እኛ ነን። ለዛ ንጹህ ልብ ስላላት ነው እንጂ ከፍላን አይደለ እንትን አይደለ። ለምን ብላ ትከፍለኛለች? ለምን ብላ እስቲ እኔ ለኔ ለወንድሟ ለምን ብላ ትከፍለኛለች? ምን ስላደረኩላት? ንጹህ ነች ስላልኳት ማንነቷን እንደዛ ስለሆነ ማንነቷን ስለተናገርኩኝ ለኔ ትከፍለኛለች? በጣም ጎል የምታስቁኝ እኔ። አብርሃም ግን ተጋልጧል። በቃ ማንነት ተጋልጧል። በቃ ምን አይነት ሰው እንደሆነ ሁሉም ሰው አውቋል። በይሳ አትሸፋፍም። የሚሸፋፈን ነገር ምንም የለም። አትብዘዝ። ሁኔታው ሲጋለጥ እውነታው ሲጋለጥ አትብዘዝ፣ አደንዝዝ። ተጋፈጥ። እስቲ ወጥተህ ስተሰርቻለሁ በልስ፣ አጥፍቻለሁ በልስ፣ ይሄ ነገር ልክ አይደለም በልስ። ማስተባበያ አትስ ፈረንጁን የቀረጸው እንዲያደረገው በድብቅ ተገርጸው አትበል። ማስተባበያ አትስ። ያ ንጹህ አያስብልህም አንተ። ያ ንጹህ ነህ ብለን እንድንቀጥል አያደርግም አንተ። አታስተባበል። ላጠፋው ጥፋት ይቅርታ ጠይቅ። ይመቸናል እኛ እንደዛ ከሆነ። ለዛም ነው ሩታ የምንወዳት። ገባህ አይደል? ፍቅር ደግሞ በጣም ተመችተሽኛል፣ ቀጥይበት። ምክንያቱም እያጋለጥሽ ስለሆነ ማለት ነው። እንደዛ ላይ ይቀጥላል። ሄርሜላ ግን ጅል እየሆንሽ ትቀጥያለሽ አንቺ። አሁንም ያታልሻል፣ አሁንም ልብሽን ይሰብራል፣ አሁንም ልብሽን ይወጋል። ትቀጥያለሽ እንደዛ ያለሽ። ምንም ማድረግ አንችልም እኛ፣ ምንም ማድረግ አንችልም። እንኳን ሆነብሽ ነው የምንለው። ለማንኛውም ቤተሰብ ያው የዛሬ ቪዲዮ ይሄን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡኝ። የምትወዱኝ የምታከብሩኝ ደግሞ ሰብስክራይብ አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። በቀጣይ እንገናኛለን። እስቲ ቤተሰብ ምን ይፈጠር ይሆን የሚለውንም አብረን የምናየውና መልካም የሥራ ጊዜ እንዲሆንላችሁ እመኝላችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። ቴንክ ዩ። ወዳችኋለሁ።